ቃሉና መንፈሱ ይለያሉ እንዴ? ራሱ ስፒሪት አይደለ ወርዱ? አዎ ምንድነው መሰለሽ እኔ አሁን እንደሱ ብለን ባገላለጽ እንደሱ የምንወስድበት ጊዜ አለ። ግን ደግሞ እንደሱም ላይሆን የሚችልበት ሁኔታ ደግሞ አለ። አሁን እንደሱ ብቻ ነው ብለን ብንወስድ መንፈስ ስጋ ሆነ ለምንድን ነው ማንለው ታዲያ? እሱ እኮ ነው እሱ ነው። አሁን ለምሳሌ ስፒሪት ነው እኮ ሲጀምር መንፈስ ነው እግዚአብሔር። ስለዚህ ወርድ ሆኖ ሲመጣ ምናልባት ለሰው መገለጫ ለመደመጥ ቃል ተብሎ ይጠራ ይሆናል እንጂ ገብቶሃል አይደለ? ቃል ሆኖ ይመላለስ ስለነበረ በዛ ሰዎች አንደርስታንድ ያደርጉት ዘንድ ወርድ ሆኖ ይመጣል እንጂ ማንነቱ ግን ስፒሪት ነው። ኢቭን አሁን እንኳን የእግዚአብሔር ቃል ሆኖ ሲመጣ ስፒሪት ነው አይደለ? ስፒሪታችን ጋር ሲገናኝ ራሱ ስፒሪት ስለሆነ ነው። ብርሃንም ሲያበራልህ የሆነ ወደ መረዳትም ሲያመጣ ክብርም ሲጨምርልህ የሆነ ነገር ዲዘርንም ስታደርግ ስፒሪቱን ነው በቃል ሆኖ ይገለጣል። እና እኔ አሁን ትንሽ ራሱ ምናልባት ይሄ ነገር ከእግዚአብሔር አንዱ ፓርቱ ነው ቃሉ ነው ሲባል እሱ ነገር ምናልባት እንደሱ ማለት ያስቸግራል። ግን እንዴት መሰለሽ ለምሳሌ አሁን የማይታዩ ነገሮችን ይሄ ስፒሪት የሚለው ነገር በዛም ይመጣል። ለምሳሌ መላእክት ስፒሪት ሊባሉ ይችላሉ። መላእክት ቃል ግን አይባሉም። ስለዚህ እዛ ጋር ምንም እንኳን ቃል ስፒሪት ቢሆንም በአገላለጽ ግን መጽሐፍ ቅዱስ ይጠነቀቃል። ምን እንደሆነ ታውቃለህ ፓስተር በረከት? እግዚአብሔር ቃሉን ነው ሲባል እንግዲህ እየተናገርንበት ያለው እሱ ነው። አብም በሰውነቱ በመለኮት ሙላት ተገልጦ ነው አልከኝና ኢየሱስ በመለኮት አባት ነው ራሱ በስጋ ሆኖ ስለመጣ በስጋ እንትን ያለውን ልጁ ተብሎ ተጠራ ስላልከኝ እንዲህ ከሆነ ወደ አጠቃላይ እሱ ነው በሚለው ነው እሱ ነው አባትም። ስለዚህ በስጋ ተገልጦ ስለነበረ ነው ስጋውን ነው ደግሞ ልጅ ብሎ የሚጠራው ብለህ ስታስረዳኝ ስለቆየህ እንደገና እንደዛ ከሆነ እግዚአብሔር ለምን ስጋ ይሆነ? ዛሬ ስላገኘው በጣም ደስ ብሎኛል ፓስተር በረከት። ብዙ ነገር ተምሬያለሁ። ሞር ደግሞ ዲግ አደርጋለሁ። እንግዲህ የሰጣኝን ነገር ይዤ እንደገና ደግሞ ወደ እግዚአብሔር ቃል ነገሩን ወደ ማብሰልሰል እሄዳለሁ። የተማርኩ ነው ለማለት ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቃሉና መንፈሱ ይለያሉ እንዴ? ራሱ ስፒሪት አይደለ ወርዱ? አዎ ምንድነው መሰለሽ እኔ አሁን እንደሱ ብለን ባገላለጽ እንደሱ የምንወስድበት ጊዜ አለ። ግን ደግሞ እንደሱም ላይሆን የሚችልበት ሁኔታ ደግሞ አለ። አሁን እንደሱ ብቻ ነው ብለን ብንወስድ መንፈስ ስጋ ሆነ ለምንድን ነው ማንለው ታዲያ? እሱ እኮ ነው እሱ ነው። አሁን ለምሳሌ ስፒሪት ነው እኮ ሲጀምር መንፈስ ነው እግዚአብሔር። እዚህም ምድር ከመምጣቱ በፊትም መገለጫዎች በብዙ መልኩ ይገለጥ ነበር እንጂ ስፒሪት ነው። ስለዚህ ወርድ ሆኖ ሲመጣ ምናልባት ለሰው መገለጫ ለመደመጥ ቃል ተብሎ ይጠራ ይሆናል እንጂ ገብቶሃል አይደለ? ቃል ሆኖ ይመላለስ ስለነበረ በዛ ሰዎች አንደርስታንድ ያደርጉት ዘንድ ወርድ ሆኖ ይመጣል እንጂ ማንነቱ ግን ስፒሪት ነው። ኢቭን አሁን እንኳን የእግዚአብሔር ቃል ሆኖ ሲመጣ ስፒሪት ነው አይደለ? ስፒሪታችን ጋር ሲገናኝ ራሱ ስፒሪት ስለሆነ ነው። ብርሃንም ሲያበራልህ የሆነ ወደ መረዳትም ሲያመጣ ክብርም ሲጨምርልህ የሆነ ነገር ዲዘርንም ስታደርግ ስፒሪቱን ነው እና በቃል ሆኖ ይገለጣል። እና እኔ አሁን ትንሽ ራሱ ምናልባት ይሄ ነገር ከእግዚአብሔር አንዱ ፓርቱ ነው ቃሉ ነው ሲባል እሱ ነገር ምናልባት እንደሱ ማለት ያስቸግራል። ግን እንዴት መሰለሽ አሁን ትንሽ ባረግሽ ለምሳሌ አሁን የማይታዩ ነገሮችን ይሄ ስፒሪት የሚለው ነገር በዛም ይመጣል።
ለምሳሌ መላእክት ስፒሪት ሊባሉ ይችላሉ። መላእክት ቃል ግን አይባሉም። አይሹ። ስለዚህ እዛ ጋር ምንም እንኳን ቃል ስፒሪት ቢሆንም በአገላለጽ ግን መጽሐፍ ቅዱስ ይጠነቀቃል። ዝም ብለን አንዱ እንደዛ ስለሆነ ሁሉም ጋር እየወሰድን እናስገባ ብንለው አይሄድም። አይሹ። ስለዚህ አንዳንድ ቦታ ላይ ራሱ መጽሐፍ ቅዱስ ለተጠቀመበት አገላለጽ መገደብ ሊያስፈልገን ይችላል። በሌላ ቦታ ላይ እኮ ተመሳሳይ አድርጎት ያስቀምጦትም ሊሆን ይችላል። ግን ያንን ተመሳሳይ ነገር ሁሉ ቦታ ላይ ካልተጠቀመበት የተጠቀመበት ቦታ ላይ ተጠቅመን ያልተጠቀመበት ቦታ ላይ ለመተው እንገደዳለን። ምንድነው? አዎ ልክ ነሽ፣ እንደሱ አይነት ነገር እኔም ሼር አደርግሻለሁ። ግን አንድ አተረጓጓውም ትክክል የሚሆነው ሁሉም ቦታ ላይ ስታስገቢው መስራት አለበት። እኔ የፈቀድኩት ቦታ ላይ ልክ እየሆነ እኔ አይቼው ማላውቀው ሰፈር ላይ ደግሞ ልክ እያልሆነ ሊቀጥል አይችልም። ስለዚህ ምንድነው ሁሉም ቦታ ላይ ልክ መምጣት አለበት እና አሁን መንፈስ የሚለውን ነገር የሚጠቀምባቸው ቦታዎች አሉ። ቃል የሚለውን የሚጠቀምበት ቦታ አለ፣ ማይጠቀምበት ቦታ አለ፣ አንድ አይነት አድርጎ የሚመጣበት ቦታ አለ። ስለዚህ የሆነ ቦታ ላይ መንፈስ ቃልና መንፈስን ሲሚላር አድርጎ ስለሚያመጣው ሁሉ ቦታ ላይ እናስገባው ብለን መንፈስ የተባሉትን ቦታዎች በሙሉ ቃል እያልን እያስገባል ብንሄድ አይመጣም። ቃል የተባሉበት ቦታዎች ላይ ደግሞ መንፈስ የሚለውን እያስገባን ብንሄድ አይመጣም። ስለዚህ መጽሐፍ ቅዱስ የገደበበት ቦታ ላይ ገድበ ነው ያለውን ብቻ እያልነው ለመሄድ እንገደዳለን ማለት ነው። ስለዚህ አሁን ለመረዳት ያክል ነው እንግዲህ ምን ያህል እንደምትረዳ ታውቃለህ። ሰዎች አእምሮ ላይ በጣም አንደርስታንድ ለማድረግ ከባድ ነው። ገብቶሃል አባባሌ? ስፒሪት ነፍሳችን መንፈስ የሚባልበት ቦታ አለ። መላእክትም ስፒሪት የሚባሉበት ቦታ አለ። ሴጣንም ስፒሪት ተብሏል። ኦኬ አሁን የመናፍስቱ ኦኬ የመንፈሱንትን የመለያየቱ አይነቱን ለማሳየት ገባኝ አባባል። ስፒሪት ስትል ብዙ መገለጫ ያላቸው ፍጥረታት አሉ። ራሱ እግዚአብሔር መገለጫው ነው። በብዙ መገለጫ የሚጠቀስ ነገር ነው። ቃል የሚለውን ወስደሽ አሁን ልክ የሱኛውን ወስደሽ ስፒሪት የሚለው ቦታ ላይ አሁን ሴጣንም ቃል ይባላል ብለን ማለት አንችልም። ሰይጣንም ስፒሪት ነው። ልክ ነህ። መላእክት ስፒሪት መባል ይችላሉ፣ ግን መላእክት ቃል አይባልም። አዎ፣ ግን ምን እንደሆነ ታውቃለህ ፓስተር በረከት? እግዚአብሔር ቃሉን ነው ሲባል ቃሉን ነው ሲባል እንግዲህ እየተናገርንበት ያለው እሱ ነው። አብም በሰውነቱ በመለኮት ሙላት ተገልጦ ነው አልከኝና ኢየሱስ በመለኮት አባት ነው ራሱ በስጋ ሆኖ ስለመጣ በስጋ እንትን ያለውን ልጁ ተብሎ ተጠራ ስላልከኝ እንዲህ ከሆነ ወደ አጠቃላይ እሱ ነው በሚለው ነው። እሱ ነው አባትም። ስለዚህ በሰው ስጋ በስጋ ተገልጦ ስለነበረ ነው ስጋውን ነው ደግሞ ልጅ ብሎ የሚጠራው ብለህ ስታስረዳኝ ስለቆየህ እንደገና እንደዛ ከሆነ እግዚአብሔር ለምን ስጋ አይሆንም? ስጋ በቃ ወይ አብ ደግሞ ስጋ ሆነ ለምን አላለንም የሚለውን ይዤልህ ስለመጣው እና ምን ሲሉም ደግሞ ቃሉን ነው እንትን ያደረገው ሲባል እንግዲህ የሆነ ፓርት አለው ማለት ነው። እግዚአብሔር ብዙ ነው ፓርቱ፣ የሆነ ፓርቱን ነው ወይ ኢየሱስን ያደረገው በአካል የሚለውን ቅርጽ ይዞ ይመጣል። ገብቶሃል አባኔ? አይምሯችን ላይ ብዙ ስዕል ነው ያለው። ምን አለ መሰለሽ አሁን እግዚአብሔርን መጽሐፍ ቅዱስ የሚገልጽበትን አገላለጽ ነው። አሁን ለምሳሌ አሁን ቃል መንፈስ፣ ሎጎስ ቴዎስ የሚባሉ ነገሮች አሉ። አሁን ወደኛ በእኛ ልክ ነው የምንናገረው። ትንሽ ደግሞ ወደዛ ገፋ ስታደርጊው
ሎጎስ እና ቴዎስ ብሎ ያመጣዋል። ኦኬ ስጋ ሆነ የሚለው ግን ቴዎስን አይደለም ሎጎስን ነው። እንደዚህ ብሎ ነው ያስቀመጠው። ቴዎስ የሚለው ፓርት ምንድን ነው እያስረዳኸኝ ስለማላውቅ። አሁን ቴዎስ የምንለው እኛ እግዚአብሔር የምንለውን በግሪኩ ቴዎስ ብሎ ያመጣዋል። ራሱ አገላለጹ ላይ ራሱ የተለየ ነው ማለት ነው። እሺ ኦኬ እሺ። ስጋ ሆነ የሚለውን ጋር ስትመጪ ሎጎስን ነው ስጋ ሆነ የሚለው እንጂ ቴዎስ ስጋ ሆነ አይልም። ስለዚህ እንደዛ ከሆነ ያስቀመጠው ኦልራይት ቃል ስጋ ሆነ ብሎናል። በሌላ ቦታ ላይ ደግሞ ሰው ሆነ ማለት ነው። ሰው ብሎ ያመጣዋል። ያዘጋጀው ሰው ብሎ ያመጣዋል። በዚህ ሰውነት በዚህ ስጋ ደግሞ እግዚአብሔር ወይም ደግሞ እግዚአብሔር አብ በስጋ ተገልጧል ነው የሚለው መጽሐፍ ቅዱስ። የአንደኛ ጢሞቴዎስ ምዕራፍ 3ን ስታነቢ በስጋ የተገለጠው ሕያው እግዚአብሔር ነው ይላል። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀምበት ቃል፣ እግዚአብሔር አብን ለመግለጽ የሚጠቀምበት ቃል ነው ሕያው እግዚአብሔር። አሁን ሰዎች የሰውን ልጅ ማን ይሉታል የተባለበት ቦታ ላይ በተጠየቀበት ቦታ ላይ ጴጥሮስ ሲመልስ ምን ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው። ስለዚህ በሰው ልጅነቱ አባት አለው። የሰው ልጅ አምላክነቱ ደግሞ አባት የለውም። ስለዚህ ኢየሱስን አባት አለው ብሎ ይነግረናል። አባትና እናት የለውም ደግሞ ብሎ የሚነግረን ቦታ አለ። አሁን እዚህ ላይ ስንመጣ ግን የሰው ልጅነቱ ግን አባት አለው እና ያን አባት ምን ብሎ የሚጠቅም የሕያው እግዚአብሔር ልጅ ነው የሚለው። ስለዚህ ሕያው እግዚአብሔር የሚለው እዚህ ቦታ ላይ ማንን ነው የሚገልጽልን ያለው? እግዚአብሔር አብን ነው። የሕያው እግዚአብሔር ልጅ ነው። ስለዚህ ሕያው እግዚአብሔር አብ ነው። ከእግዚአብሔር አብ ውጭ ሕያው እግዚአብሔር ተብሎ የሚገለጽ መጽሐፍ ቅዱስ ላይ ማንም የለም። በስጋ የተገለጠው ማን ነው ብለሽ ሄደሽ አንደኛ ጢሞቴዎስ ላይ ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። እግዚአብሔር የምስል ሚስጥር ያለ ታላቅ ነው። በስጋ የተገለጠ ማን ነው? ሕያው እግዚአብሔር። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚሰጠው ቃል ነው። ስለዚህ እግዚአብሔር አብ ነው በስጋ የተገለጠው እንጂ እግዚአብሔር ወልድ የሚባል ከእግዚአብሔር አብ አጠገብ የነበረ ሌላ አካል አይደለም። ራሱ እግዚአብሔር አብ በስጋ ተገለጠ። ሕያው እግዚአብሔር በስጋ ተገለጠ። ለምንድን ነው ሐዋርያቶች ብዙ ጊዜ እርሱ ክርስቶስ ነው እያሉ ነበር ሲመሰክሩላቸው እና እርሱ ክርስቶስ ነው ምስክርነቱ ይበዛ የነበረው ማለት ነው። አየህ አሁን አብ ነው እሱ ነው ምናምን በሚለው ምናልባት በመገለጥ አይን ሲከፈት ምናምን የመጣ ሊሆን ይችላል በልህ እና እነሱ ግን ኢየሱስ እርሱ ክርስቶስ ነው ብለው ነበር እንትን የሚሉት ማለት ነው። እና ለምንድን ነው አብ ነው ወይ ፈጣሪ ነው የሚለውን ሞር ሊገልጹላቸው ያልፈለጉት ወይ ደግሞ ያላስተዋወቁት? እሱ ማለት ራሱ እኮ ክርስቶስ እርሱ ክርስቶስ ነው ማለት ምን ማለት ነው? ክርስቶስ ማለት እኮ በጣም ብዙ ነገር ነው። ክርስቶስ ሁሉ ነው በሁሉ ነው ይላል አይደለ? ቆላስይስ ምዕራፍ 3 ቁጥር 11 ላይ ምንድን ነው የሚለው? ክርስቶስ የሚለው ነገር ለአንድ ነገር ብቻ የሚገባ አይደለም። በጣም ብዙ ጊዜ ክርስቶስ የሚለውን ለወልድ ወይም የእግዚአብሔር ልጅ ለሚለው የገባ ተደርጎ ስለሚታሰብ ነው። ስለዚህ ኢየሱስ እርሱ ክርስቶስ ነው።
እንጂ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ አይደለም። ክርስቶስ ስትይ አሁን እስቲ ቆላስይስ 3:11 አንብቢው እስኪ። እሺ ቆላስይስ 3:11 እሺ በዚያ የግሪክ ሰው አይሁዳዊም የተገረዘ ያልተገረዘም አረማዊም እስኩቴስም ባሪያ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። ክርስቶስ ሲባል አንድ ነገር ብቻ አይደለም። ለምንድን ነው ያንን የሚለው መጽሐፍ ቅዱስ መሰለሽ? አሁን ረጅም ሰዓት ስለቆየው ብዙ እንትን ላላደርግሽ እችላለሁ። ግን ለምሳሌ በአንደኛ ቆሮንቶስ ምዕራፍ 11 ላይ ብታነቢ የሴት ራስ ወንድ ነው ይላል። የወንድ ራስ ደግሞ ክርስቶስ ነው ይላል። የክርስቶስ ራስ ደግሞ እግዚአብሔር ነው ይላል። አሁን በዚህ ኮንቴክስት ክርስቶስ የሴቷ ራስ አይደለም፣ የወንድ ነው። አሁን ይሄ ሌላ ዳይሜንሽን ነው። እንዴት ክርስቶስ የወንድ ራስ ብቻ ይሆናል? የሴቷስ እንዴት ነው ያለው? አንድ የክርስቶስ የሚባለው ቃል መጽሐፍ ቅዱስ የሚጠቀምበት አንድ አገባብ ነው። ኦኬ። ሌላ ደግሞ ክርስቶስ የወንድም የሴትም ደግሞ ራስ የሚሆንበት ጊዜ ደግሞ አለ። በምን? ኤፌሶን መጽሐፍ ምዕራፍ 5 ላይ ስታነቢ ክርስቶስ የቤተ ክርስቲያን ራስ ነው ይላል። ቤተ ክርስቲያን የወንድ ብቻ አይደለችም አይደል? አይደለችም። በዚህ ኮንቴክስት ደግሞ የወንድም የሴትም የሁላችንም ራስ የሚሆኑበት ጊዜ አለ። ሌላ ደግሞ ክርስቶስ በስጋ ከመምጣቱ በፊት የነበረው የስሙ ትርጉም ስሙ የተቀባ ማለት ነው። ምናልባት በግሪክ ወይም ደግሞ ምንድነው አንድ ሌላ ቋንቋም አለ። የተቀባ ማለት ትርጉሙ የተቀባ ስለሆነ አጠቃቀሙ በስሙ ትርጉም የሚሄድ አይደለም። የተቀባ የተባለው በስጋ ከመጣ በኋላ ነው። አጠቃቀሙ ግን ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ ብታነቢ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል። ያም ማለት ክርስቶስ ነበረ ደግሞ ይላል። በስጋ ከመምጣቱ በፊት የነበረን ጉዳይም ክርስቶስ ብሎ ይገልጻል። ሌላ ደግሞ ቤተክርስቲያን አንድ አካል ብዙ ብልቶች ብሎ ቆሮንቶስ ላይ የሚጠቅሰው ይጠቅሳል እና ክርስቶስም እንዲሁ ነው ይላል። አንድ አካል ብዙ ብልቶች። አሁን ቅድም ራስ ነበረ፣ አሁን ደግሞ አንድ አካል ብዙ ብልቶች ክርስቶስ። ስለዚህ ክርስቶስ የሚለው በጣም ሰፊ ነው። በአንደኛ ዮሐንስ ምዕራፍ 2 ላይ ስታይ ደግሞ አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ አይደለም የክርስቶስ ተቃዋሚ የሚሆነው፣ አብና ወልድን የሚክድ የክርስቶስ ተቃዋሚ ብሎ ያመጣዋል። ክርስቶስ የሚለው አብና ወልድን ይዞ ይመጣል። ክርስቶስ ብለሽ አብና ወልድን ሪፈር የሚያደርግበት ጊዜ አለ። ክርስቶስ ብሎ መንፈሳዊ አለቱን ሪፈር የሚያደርግበት አለ። ክርስቶስ ብሎ የወንድን ራስ ሪፈር የሚያደርግበት ጊዜ አለ። ክርስቶስ ብሎ የቤተክርስቲያን ራስ ሪፈር የሚያደርግበት ጊዜ አለ። ክርስቶስ ብሎ ደግሞ የተቀባውን ሰውነት ብላቴናውን ቀባው ይላል። ክርስቶስ ብሎ ያስቀምጣል። ስለዚህ ኢየሱስን ክርስቶስ ነው ብሎ ነው መቀበል ያለበት ሲል ሁሉ በሁሉ ነው ብሎ የሚቀበል ማለት ነው እንጂ ልጅ ብቻ ብሎ የሚቀበል ማለት አይደለም። እነሱስ ምን ይረዱ ነበረ? ምን ይገባቸዋል? ክርስቶስ ሰሚዎቹ
እንደዛ ብሎ ሲመሰክርላቸው የሆነ ነገር የሆነ አንደርስታንዲንግ ሊኖራቸው ይገባል። ሰው መቼም ክርስቶስ ከነዚህ መካከል ምንድነው ሊገልጹላቸው የሚፈልጉት እዛ ቦታ ላይ የሚለውን ነገር ለምሳሌ የሚመጣ አሁን ያቺ የምትቀዳ ሴት የነበረችው መጥቶ የሚነግረን ክርስቶስ የሚባል መሲህ መጥቶ እውነቱን ሁሉ ይነግረናል ብላ ነው ያለችው ለሱ። ለምሳሌ እንደዛ ብላ እንግዲህ በዛም እንኳ አይተዋለች። ለሌሎቹ ደግሞ ሲገልጹ አሁን ለቆሮንቶስ ሰዎች ሲገልጹላቸው የወንድ ራስ ክርስቶስ ነው ብሎ ገልጾላቸዋል። ምን ሊያስረዳቸው ፈልጎ ነው? እዛ ጋር ደግሞ ሌላ ኮንቴክስት አለ። ለኤፌሶን ሰዎች የጻፈላቸው ላይ ደግሞ የቤተ ክርስቲያን ራስ ብሎ አስቀምጦላቸዋል። አሁንም ክርስቶስ ነው። ስለዚህ ክርስቶስ ብሎ ለነሱ ደግሞ ሊገልጽላቸው የፈለገው ነገር አለ። ዮሐንስ መልእክት ደግሞ አብና ወልድን የሚክድ ይህ ክርስቶስ ተቃዋሚ ነው ብሎ አብና ወልድን ክርስቶስ ብሎ በዛ ኮንቴክስት ሲያመጣው እናያለን። ስለዚህ ክርስቶስ የሚለው ነገር መጽሐፍ ቅዱስ አንድ ነገር ብቻ የሚገልጽ ስላልሆነ ቆላሲያስ ላይ ክርስቶስ ሁሉ ነው በሁሉ ነው ብሎ ይጠቀልለዋል ማለት ነው። ስለዚህ ምንድን ነው እንግዲህ በዚህ አሁን ባለው በምናገረው ነገር ውስጥ አዘኝ ነው ደዴ አብና ወልድ የተለያዩ አካላት አይደሉም። የአንዱ ኢየሱስ ሁለንተና የማይታየው ባህሪው አብ ተብሎ አምላክነቱ ልክ ሮሜ ምዕራፍ 1 ላይ እንደተጻፈው የሚታየው መልኩ ደግሞ ወልድ ተብሎ አሁን ስጋ የሚለው በጣም ሌጣ ቃል ነው። ቆዳ ያስመስላል። አሁን ልጁ አሁን የስጋውን ሰውነት ብሎ ልጁ ሞተ የሚለውን ነገር ሐዋርያው ዮሐንስ ሲገልጸው የሰውነቱ ቤተ መቅደስ ብሎ ነው የሚገልጸው። ትንሽ ክብር አለው። ዝም ብሎ አሁን ልጁ የሚለው ስጋ ነው ስትይ አንዳንዴ እንዲህ በእኛ ስናስበው ስጋ ማለት ምንድን ዝም ብሎ የሆነ አንድ ቆዳ አድርገን ልናስበው እንችላለን። ስለዚህ የሆነ ክብር ሰጥተው ነው የሚያስቀምጠው። ዮሐንስ ወንጌል ብቻ ነው ቃል ስጋ ብሎ ዝም ብሎ ስጋ በሚል ቃል የሚያስቀምጠው ዮሐንስ ወንጌል ምዕራፍ 1 ነው እንጂ ሌሎቹ የሰውነት ቤተ መቅደስ ብሎ ያስቀምጠዋል። ሐዋርያው ጳውሎስ ለምሳሌ በመጋረጃው ማለት በስጋው በኩል ብሎ ያስቀምጠዋል። በመረቀልን በአዲስና ሕያው መንገድ ሚል እንደዚህ አይነት ቃላቶች ያጅቡታል። ዝም ብሎ ስጋ የሚለው አንደኛ የምናስበው አይነት ሌጣ ቆዳ አድርገን እንድናስበው አያስፈልግም። ግን የእግዚአብሔር ልጅ የሚለው ነገር ከሰውነቱ ጋር ተያይዞ የሚመጣ ነገር ነው። አኮርዲንግ ቱ ዘ ፍሌሽ ብንለው ነው የሚሻለው። ፍሌሽ አሁን ብለን ከምንለው ሮሜ ላይ አሁን አኮርዲንግ ቱ ዘ ፍሌሽ ብሎ ይናገራል። ስጋ ይዞ ከመምጣቱ ስጋ ከመሆኑ ጋር የተያያዘ ነው የልጅነቱ ጉዳይ እንጂ ከዛ በፊት ዘላለም ኢየሱስ ክርስቶስ የዘላለም አባት ነው እንጂ የዘላለም ልጅ አይደለም። የለም እንደዛ አይነት ነገር። የዘላለም አባት እንጂ የዘላለም ልጅ መጽሐፍ ቅዱስ ውስጥ የለም። ልጅነቱ ልጅ የሚለውን ነገር ከእርሷ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከሴት የተወለደውን ልጁን ላከ ነው። ልጅም ይሆነኛል እኔም አምላክ ሆነዋለሁ ነው። ዓለማትን በልጁ የፈጠረው አይ ቲንክ እሱ ነገር እንዴት ተወስዶ መሰለሽ? የተኛው ልጅ ነው ዓለማትን የፈጠረበት? ተቆርጦ ስለሚነበብ ነው። አሁን ተቆርጦ ስለሚነበብ ዘላለማዊ ለማድረግ ይሞክራል። ኢቭን ተቆርጦም ተነበብ ዘላለማዊ አያደርግም። ምክንያቱም ዓለም ከዘላለም አልነበረም። ዓለምን የፈጠረበት ልጅ ብሎ መግለጽም ዓለም ከዘላለም የነበረ ዓለም የለም። ከሆነ ጊዜ በኋላ ነው የሚጀምረው የዓለም ጉዳይ። ነገር ግን ጥቅሱ ምንድን ነው የሚለው? እዛ ጋር ልጅ የሚለው ሁሉን ወራሽ ባደረገው ልጅ ነው ዓለማትን የፈጠረው። ሁሉን ወራሽ ባደረገው ዓለማትን በፈጠረበት ሁሉን ወራሽ ያደረገውን ልጅ ነው እንጂ ከምንም ነገር ከመፈጠሩ በፊት ልጅ የሚባል አካል ነበረኝ አይደለም። ሁሉን ወራሽ ያደረገው መቼ ነው?
ሁሉን ወራሽ የሚለውን ያው በስጋ አካል ከከበረ በኋላ ሁሉን አስገዛለት ከስሞች ሁሉ በላይ ስም ሰጠው ምናምን በሚለው እዛ ላይ ነው። እዛው ዕብራውያን ላይ የሚነበብበት ቦታ ላይ ስታነቢው ከመላእክት ይልቅ የሚበልጥ ስምን በወረሰ መጠን ይላል። መቼ ነው የወረሰው? ጌታ ኢየሱስም በማቴዎስ ወንጌል ላይ ምሳሌ የሰጠባቸው ማርቆስም ላይ ብታነቢ በፊት ነቢያቶችን ላከ፣ አልፈሩም፣ ገደሏቸው። መጨረሻ ላይ ግን ልጄን ያፍሩታል ብሎ ልጁን ምን አደረገ ይላል? ልጁን ላከ ይላል። ኦኬ ምን የሚለውን ልጁን ላከ ነው የሚለው? ወራሹ ይሄ ነው። ኦኬ ወራሹ ልጅ ነው። መቼ ነው የተላከው ግን ወራሹ? ሌሎች ነቢያቶች ሁሉ ከተላኩ በኋላ ነው። ወራሹ ይሄ ነው። ልጅ የተባለው በኋላ ላይ ነው እንጂ ከዘላለም አልነበረም። ከዘላለም የነበረው ቃል ሆኖ ነው የነበረው። ቃል ስጋ ከሆነ በኋላ ነው ልጅ የሚባል ነገር እንጂ ቃል ስጋ ከመሆኑ በፊት ልጅ ሆኖ ነበረ የሚል መጽሐፍ ቅዱስ ማስረጃ የለም። አንድም የዘላለም ልጅ የሚል ማስረጃ የሚሰጠን ግን የዘላለም አባት ነው። አባትነቱ ነው ዘላለማዊ የኢየሱስ እንጂ ልጅነቱ ግን ከሴት ከተወለደ በኋላ ነው የሚመጣው። እነዚህን ነገሮች አሉ በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ የትም ቦታ አብና ወልድ እንዳሉ ማመን አለብን። አብና ወልድ ግን በተለያየ አካል የሚኖር አይደለም። አብ የማይታይ ባህሪ ነው። በሰማያት የምትኖር አባታችን ብሎ ነግሮናል። በእኔ የሚኖር አብ ብሎ ነግሮናል። ስለዚህ ስለ አብ ስናስብ በወልድ የሚኖር በሁሉ ቦታ የሚገኝ ነው። አብ ማለት ያ ነው። ግን ያው አብ የሚገኝበት ቦታ ሁሉ የአብ መታያ አይደለም። የአብ መታያ የሚባለው ወልድ ብቻ ነው። ስለዚህ በወልድ የሚኖርበት አኗኗር የመታያ መኖሪያው ነው። ሌላ ቦታ ሁሉ እንደሚኖረው ወይም በደቀ መዛሙርቱ ውስጥ እንደሚኖረው አይነት የሚታይ አይደለም። ስለዚህ ወልድን ያየ አብን አየ ሊባል ይችላል። ወልድ ያለው አብ አለው ሊባል ይችላል። ከአንደኛ ዮሐንስ ላይ እንደተጻፈው በወልድ የሚታመን በአብ አምኗል ሊባል ይችላል። ይሄ በወልድና በአብ ብቻ ያለ ግንኙነት ነው። ማንም ሰው እግዚአብሔር በእኔ ስላለ ብሎ በእኔ የሚያምን እኔን ካመንከኝ በቃ አብን አምናሃል ልትይኝ አትችይም። አብ በአንቺ ቢኖር በአንቺ ቢሰራ፣ ደቀ መዛሙርቱም እንደዛው። በአብና በወልድ ያለው ግን በጣም የተለየ ሁኔታ ሆኖ ነው የተቀመጠው። ስለዚህ አንድም ቦታ ላይ በመጽሐፍ ቅዱስ አብና ወልድን በአካል በአሰራር ሊለያይ ይችላል። አሰራር ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። ስለዚህ አብና ወልድን በአሰራር ሊለይ ይችላል። በአካል ግን የሚለይ የመጽሐፍ ቅዱስ ማስረጃ የለም። ስለዚህ ሄደን ደግሞ መጨረሻ ላይ ቅድም እንዳየነው በራዕይ ምዕራፍ 22 መጨረሻችንም እንደዛ ነው የሚሆነው። መጨረሻችንም አብና ወልድ በአንድ ዙፋን፣ በአንድ አምልኮ፣ በአንድ አካል፣ በአንድ ስም ነው የሚጠነቀቀው። ስለዚህ ዛሬ ማምለክ ያለብን ዛሬ ማመን ያለብንን መጨረሻችን ላይ የማይመጣን ነገር እዚህ ጋር ይሄኛው ቃል አልገባኝም፣ ይሄኛው እንደዚህ መሰለኝ፣ ይሄኛው ሁለት አካል ያስመስልልኛል፣ ይሄኛው እንደዚህ ያስመስልልኛልና በይመስለኛል የሚደረግ ልክ ነው። ማይገቡን አባባሎች ቅድም እንኳን እንደተነጋገርነው እረኛም ራሱ በርም ራሱ ሆኖ እረኛው በበሩ ይገባል። እንደዚህ አይነት ትንሽ ከበድ ያሉ አገላለጻቸው እንደዚህ ሌላም ጸሌ፣ ጾመም፣ ላከ እንዲህ ያለ እንዲህ የሚሉ አንዳንድ ለእኛ ለሰዋዊ ተፈጥሮ እንግዳ የሆኑ አገላለጾች ሊገጥሙን ይችላሉ። እነሱም መጽሐፉ ራሱ ደግሞ ጊዜ ከሰጠነው ሊያብራራ ይችላል። ሊብራራ የሚችል ግን አዘይንዶ በተለይ ግን የሚጠናቀቀው አብና ወልድ በአንድ ዙፋን፣ በአንድ አምልኮ፣ በአንድ አካልና በአንድ ስም እንደሆነ ራዕይ መጽሐፍ ምዕራፍ 22 ቁጥር 3 አስቀምጧል።
ከዛ ውጭ ያሉ በሙሉ ቴዎሎጂካል ክርክሮች ናቸው። ቲክቶክ እና እንደዚህ ሶሻል ሚዲያው ደግሞ ለእንደዚህ አይነት ነገር የተመቸ ነው። አንድ ሰው ከተቀበለሽ ትነግሪያለሽ፣ ካልተቀበለሽ ማንቋሸሽ እና መዝለፍ፣ መዘርጠጥ፣ ምንድነው ማብሸቅ፣ ብሽሽቅ ምናምን እንደዚህ ነገሮች ነው ያው የምታየው። እንዴት ነው የምናበሽቃቸው ምናምን የሚል አይነት አካሄድ አለ። ይሄ ነገር ግን ከዛ በላይ ተደርጎ መታሰብ አለበት፣ በደንብ መታየት አለበት። መጽሐፍ ቅዱስን በጥልቀት ለማየት የሞከርን ሰዎችንን በዚህ በኩል ያለ ነው። ዝም ብሎ ፊት ለፊት ሌማን አየነው ከሚለው በተሻለ በደንብ ጠልቀን ለማየት የሞከርን ሰዎች ነን እንጂ እንዲሁ መጽሐፍ ቅዱስን ያላነበብንም ወይ ደግሞ ዝም ብለን ሆን ብለን ለማበላሸትም የምንሞክር ሰዎችም አይደለንም። ምክንያቱም የለንም እንደዛ የምናደርግበት። ምክንያቱም ሁሉም ሰው ህይወቱ እንዲድን እንደሚፈልግ እኛም ህይወታችንን እንዲድን የምንፈልግ ሰዎች ነን። ግን አይ እውነት ነው የተረዳነው ነገር አለ ብለን ነው። አይ እሱማ እኮ በቃ ሰው የተረዳበትን እይታ ያመነበትን እና ለሱ የተገለጠለትን ይዞ ነው እንትን የሚለው። ከዛ አንጻር መከባበሩ እጅግ መልካም ነው ባይ ነኝ። እንደገና ደግሞ ሰው ይግባውም አይግባውም እንግዲህ ለክርስቶስ ነው። ሰው ስለ እውነቱ ነው እንትን የምንለው። እውነትም ለማወቅ ካለን ጉጉት አንጻር ነው መሆን ያለበት። ቢቻል ሰላማዊ በሆነ መልኩ የእግዚአብሔርን ነገር እውነት ሀቁ የቱ ጋር አለ ብሎ ማወቅ ነው መልካም ባይ ነኝ። ግን ከሁሉም ግሩፕ አለ የኔ ሆኖ የስጋ እንኳን የእግዚአብሔር ሊመስል የኦርጋናይዜሽን ክርክር በሚመስል በሁለቱም ሳይድ ማይገባ ነገር ሲሄድ ይታያል። የእንደዚህ አይነት ኃይለኛ ተቃዋሚ ነኝ። ማለት መንፈሳዊ ነው ይሄ ነገር። ይሄ የሰው ገንዘብ አይደል፣ የሰው ግሩፕ አይደል። ይሄ መንፈሳዊ ነገር ሲካሄድ እግዚአብሔርን ለማወቅ ከሚነሳ ከንጹህ ሕሊና ከእውነተኛ ልብ እሱን ለማወቅ ከሚፈለግ አንጻር ነው እንጂ የሚያደባድብም የሚያጨቃጭቅም አይደለም። ሰው እንኳን ሳተ እንኳን ብለህ ብትረዳው ሊያርምና ሊያበራለት የሚችል ጌታ አለው ብለህ ለቀቅ አድርጎ መሄድ መልካም ነው ባይነኝ። ስለዚህ በማንረዳበት በተረዳንበት ዛሬ ባይበራልኝ ነገ የሚያበራልኝ ጌታ አለ። ዛብ ከበራልኝ ደግሞ እንዲበራ ላለው ከተቀበሉ መልካም፣ ካልተቀበሉ ሚትሶኬ ብሎ መልቀቅ ጥሩ ነው። ያን ያህል ግን እንደ ጠላት ተያይቶ በተለይ ክርስቶስ አለን በምንል ክርስቶስ የሚባለው ሴንተር እሱ ብለን እሱና ተኮር አድርገን በምናወራ ህዝቦች መካከል ጭቅጭቁን እንትኑን እኔ በጣም ነው የምቃወመው። ግን ይገባኛል የምትለው ነገር ይገባኛል። ጠላት ክፉ ሀሳብ ይዞ ምናምን ማን እንደዛ ያስባል? ማንም ጆሆቫ ዊትነስም ቢሆን ለነሱ ዳንኩበት ልክ ነው ባሉት ነው የያዙት ያሉት። ሮንግም ይሁን ራይት ለነሱ እና ለእግዚአብሔር ነው የምትተወው ማለት ነው። ልታስረዳ ትሞክራለህ። ካልገባቸው በቃ ትቶ መሄድ ነው። ጭቅጭቅ አያስፈልግም፣ እንትን አያስፈልግም። በተለይ መንፈሳዊ ነገር ሲሆን አጠቃላይ እግዚአብሔርን ጽድቅም አይሰራም እንዲህ አይነት ነገር። ስለዚህ ነገር በጣም ነው የምቃወመው። በረጋ መንፈስና በመልካም ህሊና ግን እኔ ደስ ብሎኛል፣ ተምሬያለሁ። እንዲህ አይነት ህሊና ኑሮኝ ነው የምመጣው። ከሌሎችም እማራለሁ። ብዙ ጊዜ መስማት ወደ እውነት ሁሉ እንዲያደርሰኝ እግዚአብሔር እንደሚረዳኝ ከንጹህ ህሊና አውቃለሁና ይገባኛል። ከዛ አንጻር ደግሞ አዳምጣለሁ። ብዙ ጊዜ ሰዎች ስላሉ አንተ ጋር ግን ብዙ ጊዜ ለመግባት ሞክሬ ብዙ ግን ነበሩ ሰዎች አልተሳካልኝም። ዛሬ ስላገኘሁ በጣም ደስ ብሎኛል። ፓስተር በረከት ብዙ ነገር ተምሬያለሁ። ሞር ደግሞ ዲግ አደርጋለሁ። እንግዲህ የሰጠኸኝን ነገር ይዤ እንደገና ደግሞ ወደ እግዚአብሔር ቃል ነገሩን ወደ ማብሰልሰል እሄዳለሁ። የተማርኩ ነው ለማለት ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ጊዜህን ስለሰጠኸኝ። እንግዲህ አድክም ያለው ግን በጣም ነው የማመሰግነው። ብዙ ነገር ነው የተማርኩት። ብዙ ነገር ይዣለሁ፣ አየዋለሁ እንደ እግዚአብሔር ቃል ማለት ነው። ተባረክልኝ። እሺ ሸራዬ፣ እኔም በጣም ነው የማመሰግነው።